ሰላም እንዴት ናችሁ? ዩኒት 5ን ጀምረናል። the human body systems ነው እንግዲህ ዩኒት 5 የሚያነሳው ማለት ነው። ከመጀመራችን በፊት እንደተለመደው ዩኒት ለርኒንግ አውትካሞቻችንን እናያለን። የመጀመሪያው explain structure and function of musculoskeletal system ነው። በመጀመሪያ የምናየው የተለያዩ ፋንክሽኖች እና musculoskeletal system ላይ ያሉትን ስትራክቸሮች እንዲሁም የነሱን ፋንክሽኖች እናነሳለን ማለት ነው። ከዛ ቀጥለን ምን እናያለን? ስለ ሜል ኤንድ ፊሜል ሪፕሮዳክቲቭ ስትራክቸርስ ኤንድ ፋንክሽንስ እናያለን ማለት ነው። መጀመሪያ ስትራክቸራቸውን እናያለን። ሜል እና ፊሜል አሉ። የሁለቱን ስትራክቸሮች እናያለን። ከዛ ቀጥሎ ደግሞ የእያንዳንዱን ስትራክቸር ፋንክሽናቸውን እናያለን ማለት ነው። ከዛ ቀጥሎ ፕሪቨንሽን ወይም ደግሞ ይሄ STIs የሚባል ወይም ደግሞ ሴክሹዋሊ ትራንስሚትድ ኢንፌክሽየስ የሆኑ ዲዚዞችን HIVን ጨምሮ እናነሳና እነሱን እንዴት ፕሪቨንት ማድረግ ይቻላል የሚሉትን ነገሮች እናነሳለን ማለት ነው። ከዛ ቀጥሎ እንግዲህ ፋሚሊ ፕላኒንግ ስትራቴጂዎችን እናያለን። ያው እንግዲህ የቤተሰብ እቅድ የሚባለው ማለት ነው። የሱን ፋሚሊ ፕላኒንግ ስትራቴጂዎችን እናነሳለን። ከዛ ቀጥሎ ደግሞ ኢፌክትስ ኦፍ አልኮል፣ ጫት፣ ካናቢስ ኤንድ አዘር ድራጎች ደግሞ ሰውነታችን ላይ ምን አይነት ኢፌክት አላቸው፣ ሶሻሊስ ምን አይነት ኢፌክት አላቸው፣ አንድ ኢንዲቪጁዋል እነዚህን ድራጎች መጠቀም ከጀመረ በኋላ ምን አይነት ለውጦችን ራሱ ላይ ያስተውላል ወይም ደግሞ ምን አይነት ጉዳቶችን ያስከትላሉ የሚለውን ነገር እናያለን። በመጨረሻ ሃርምፉል ፕራክቲሶችን እናያለን። ያው ማለት ከሪፕሮዳክቲቭ ሄልዝ ጋር ተያይዞ ስፔሻሊ በገጠራማው አካባቢ የሚካሄዱ የተለያዩ አይነት ሃርምፉል የሆኑ ፕራክቲሶች አሉ። እነሱን ምን እናደርጋለን ማለት ነው አይደንቲፋይ እናደርጋለን። ከዛ ምን አይነት መፍትሄዎች ሜዠርመንቶች መወሰድ አለባቸው የሚለውንም አያይዘን እናነሳለን ማለት ነው። 5.1 እንግዲህ ሂውማን መስኪሊዮስኬሌታል ሲስተም ብሎ ነው የሚጀምረው። መስኪሊዮስኬሌታል ሲስተም የምንለው መስልን፣ ቦንን፣ የተለያዩ አይነት ሌሎችንም ስትራክቸሮችን አንድ ላይ ኮምፕራይዝ አድርጎ የሚገኝ እንግዲህ አንድ ሲስተም ነው። የተለያዩ አይነት ሲስተሞች አሉ። ለምሳሌ ሰውነታችን ውስጥ ብዙ አይነት ለምሳሌ ኤክስክራቶሪ ሲስተምስ የምንላቸው አሉ፣ ሰርኩላቶሪ ሲስተም እያልን ብዙ ዳይጀስቲቭ ሲስተም መዘርዘር እንችላለን። መስኪሊዮስኬሌታል ሲስተም የምንለው ምንድን ነው? ሙቭመንትን እንዲሁም ቦንን፣ መስልን አንድ ላይ ብለድ ቨዝሎችን ኮምፕራይዝ አድርጎ አጠቃላይ ለተለያዩ እንቅስቃሴዎች የሚያገለግለን አንድ ሲስተም ነው ማለት ነው። መስልን በዋነኝነት የያዘ ሲስተም ነው ማለት ነው። ሰውነታችን ሂውመን ቦዲ እንግዲህ ባዮሎጂካል ማሽን ነው። የተለያዩ አይነት ሲስተሞች የተገነባ ማለት ነው። ከብዙ አይነት ሲስተሞች ነው። አንድ ሲስተም ሳይሆን ብዙ ኦርጋኖችን የያዙ የተለያዩ አይነት ሲስተሞች አፕላይ የሚያደርጉበት ሲስተም ነው ማለት ነው። ስለ መስል ስናነሳ ወደ 700 ያህል መስሎች አሉ። ያ ማለት ስሙዝ መስል፣ ካርዲያክ መስል እና አንድ ላይ ስኬሌታል መስሎች አንድ ላይ ሆነው ወደ 700 የሚደርሱ መስሎች አሉ ሰውነታችን ላይ ማለት ነው። ያ ማለት እንግዲህ የ50%ን የሰውነታችንን ቦዲ ዌይት የሚሸፍኑት እነማን ናቸው ማለት ነው? መስሎች ናቸው ማለት ነው። ቦዲ ዌይት ሲባል ያው ፍሉድ አለ፣ ፋት ሊኖር ይችላል፣ ቦን አለ። ከነዚህ በተጨማሪ መስሎች ብቻ ኦልሞስት 50% of our body weight የሚሸፍኑት መስሎች ናቸው ማለት ነው። ከምንድን ነው ይሄ መስኪሊዮስኬሌታል ሲስተሞች ከምንድን ነው የተሰሩት ካልን በዋነኝነት የምናንሳቸው ስኬሌታል መስል ቲሹ አለ። የመጀመሪያው ነው። ሁለተኛ የተለያዩ አይነት ብለድ ቨዝሎች አሉ። እንግዲህ አርተሪስ ኤንድ ቬይንስ የምንላቸው ብለድን ሰርኩሌት ሊያደርግ የሚያደርጉት ክሎዝድ የሆኑ ሲስተሞች ማለት ነው። ሌላኛው ደግሞ ምንድነው? ቴንደንስ የምንላቸው ናቸው። እነዚህ ደግሞ ምንድነው? መስልን ከቦን ጋር የሚያያይዙልን ማለት ነው። ቴንደንስ የምንላቸው አሉ። ከዛ ደግሞ የተለያዩ ሲግናሎችን የሚያመላልሱ ወደ ብሬን የሚወስዱ ምላሽ እንዲሰጣቸው የሚያደርጉ የተለያዩ አይነት ነርቮች አሉ ማለት ነው። ስለዚህ እነዚህን ነገሮች ይይዛል ማለት ነው። ከነዚህ ነገሮች የተገነባ ነው መስኪሊዮስኬሌታል ሲስተም የምንለው ማለት ነው። ሌላው የምናየው ምንድነው? ቅድም እንዳልኳችሁ የሂውማን ቦዲ ከተለያዩ አይነት ሲስተሞች የተገነባ ነው ብለናል አይደለ? ስለዚህ እነዚህ ሲስተሞች ደግሞ እነማን ናቸው ብለን ስናነሳ ብዙ አይነት ሲስተሞች አሉ። የመጀመሪያው ለምሳሌ ኢንተግመንታሪ ሲስተም የምንለው ነው። ኢንተግመንታሪ ሲስተም የምንለው ምንድነው? ቆዳችን ማለት ነው። በቆዳችን በኩል ለምሳሌ ሙቀት እንዳይወጣ ኮንትራክት ሪላክስ የሚያደርጉ የተለያዩ አይነት መስሎች አሉ። ተጨማሪ ደግሞ ኤክስክራቶሪ ኦርጋን ነው አይደለ? ስዌት ወይንም ደግሞ ላብ በሰውነታችን ወይም በኢንተግመንት በኩል ይወጣል እና የተለያዩ አይነት ስዌት ግላንዶች አሉ። ለምሳሌ ይሄ ኢንተግመንታሪ ሲስተም እንለዋለን። ሌላው ስኬሌታል ሲስተም የምንለው ነው። በዋነኝነት በዚህ ቻፕተር የምናየው ማለት ነው። ስኬሌታል ሲስተም የምንለው አለ። መስሎችን ቦኖችን አንድ ላይ አድርጎ ለሙቭመንት እና ለተለያዩ እንቅስቃሴዎች የሚያገለግል አንድ ሲስተም ነው ይሄኛው። ሌላው ደግሞ መስኪላር ሲስተም የምንለው ነው። እንግዲህ ይሄ ከመስሎች ጋር ተያይዞ ያለ ሲስተም ነው። ሊምፋቲክ የምንለው ደግሞ ምንድነው? ለምሳሌ ብለድ ቨዝሎች አሉ አይደለ? ብለድ ቨዝሎች ሰርኩሌት የሚያደርጉት
አርቢሲ ነው ወይም ደግሞ ሬድ ብለድ ሴል ማለት ነው። ከዛ በተጨማሪ እነዚህ ፕላትሌትስ የምንላቸው ወይም ሊምፎሳይትስ የተለያዩ አይነት ለምሳሌ በሽታዎች ሰውነታችንን ሲያጠቁት ሊምፎሳይቶች አክት ያደርጋሉ አይደለ? በሽታን ለመከላከል ወይንም ደግሞ እነዛን ባክቴሪያ ወይንም ደግሞ ሰውነታችን ውስጥ የገቡ ጀርሞችን ኢንገልፍ ያደርጋሉ እነዚህ ሊምፎሳይትስ። እነሱ የት ነው የሚገኙት ካልን ሊምፋቲክ ቲሹ ውስጥ ወይንም ደግሞ ሊምፋቲክ ሲስተም የነሱን ሰርኩሌሽን ደግሞ ይቆጣጠራል ማለት ነው ከብለዳችን ጋር ጎን ለጎን። ሌላው ሪስፓይራቶሪ ሲስተም የምንለው አለ። እንግዲህ ይሄ ከመተንፈስ ምግብ ጀነሬት ከማድረግ ጋር ዳይጀስቲቭ ሲስተም አለ፣ ሌሎችም አሉ። ነርቨስ ሲስተም የምንለው አለ። ኢንዶክራይን ሲስተም ከተለያዩ ግላንዶች ጋር የተያያዘ ነው። ካርዲዮቫስኩላር ሲስተም ይሄ ደግሞ ምንድነው ከልባችን ጋር ወይም ደግሞ ከልብ ምታችን ጋር የተያያዘ ነው። ዩሪናሪ ሲስተም የምንለው አለ። ይሄ ሽንትና ጽዳጅ የምናስወግድበት አንደኛው ሲስተም ነው። ሪፕሮዳክቲቭ ሲስተም ጋሜቶችን ፕሮዲውስ የምናደርግበት ሲስተም ነው። ሰው እነዚህ ሁሉ ሲስተሞች እንግዲህ ሜካፕ አድርገው ነው አንድን ሂውመን ቢንግ እንዲሆን ወይንም ደግሞ ፋንክሽኖችን ያለምንም እክል እንዲያከናውን የሚያደርጉት ማለት ነው። ስለዚህ እነዚህ ኦርጋን ሲስተሞች ናቸው ማለት ነው።